ጤና ይስጥልኝ የተወደዳችሁ ልጆቻችን፣ ዛሬ አንድ በጣም አስደናቂ ታሪክ ላጫውታችሁ ነው። ይህ ታሪክ እውነተኛ፣ ልባችንን በደስታ የሚሞላና እስከ ዘላለም ድረስ የማይረሳ ታሪክ ነው። ታሪኩን የምንሰማው ደግሞ ሰላማዊት ከምትባል አንዲት ትንሽና ቆንጆ ርግብ ነው። ሰላማዊት በኢየሩሳሌም ከተማ ውስጥ መብረር ትወዳለች። ከዕለታት አንድ ቀን ፀሐይ ደመቅ ብላ በወጣችበት ሐሙስ ዕለት ሰላማዊት አንድ ደግ ሰው አየች። ይህ ሰው ፊቱ በብርሃን የተሞላ፣ ድምፁ እጅግ በጣም ጣፋጭ የሆነ የሰላም ጌታ ነበረ። አዎ ልጆቻችን፣ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሰላማዊት ወደ እርሱ ስትጠጋ ምንም አልፈራችም፣ ምክንያቱም ከእርሱ ፍቅር እንጂ ሌላ አይወጣም ነበር። ጌታችንም ለእርሷ ለትንሿ ርግብ የዳቦ ፍርፋሪ ሰጣት። በእጁ ላይ ስታርፍ ፍጹም የሆነ ሰላም ተሰማት። በዚህ ጊዜ ሰላማዊት ይህ ሰው ተራ ሰው እንዳልሆነ አወቀች። እርሱ የዓለም ሁሉ ፈጣሪ፣ የሁላችን አባት እንደሆነ በትንሽ ልቧ ተረዳች። ነገር ግን ልጆቻችን፣ በማግስቱ ዓርብ ዕለት ነገሮች ሁሉ ተቀየሩ። ብሩህ የነበረው ሰማይ በድንገት ጠቆረ፣ ደመናው ከበደ፣ ፀሐይ ብርሃኗን ከለከለች፣ ከዋክብት ወደ መሬት ወደቁ፣ ጨረቃ ደም የለበሰች መሰለች፣ ተቀያየረ። ትንሿ ርግብ ሰላማዊት በጣም ደነገጠች። በዝናቡ ውስጥ ሆና በአንድ ትንሽ የዛፍ ቅርንጫፍ ስር ተጠለለች። ቀና ብላ ስትመለከት በርቀት በቀራንዮ ኮረብታ ላይ 3 መስቀሎችን አየች። በዚያ መሃል ባለው መስቀል ላይ ያ ደጉ ወዳጇ ጌታችን ኢየሱስ ክርስቶስ ተሰቅሎ ነበር። አዘነች። ልጆቻችን፣ ጌታችን እኮ ምንም ጥፋት አላጠፋም ነበር። እርሱ እኮ ፍቅር ብቻ ነው ያደረገው። ታዲያ ለምን በመስቀል ላይ ተሰቀለ? ለአንተ፣ ለአንቺ፣ ለሁላችንም ብሎ ነዋ። የሰው ልጅ አባት የሆነውን አዳምን ከገባበት የሲኦል ጨለማ ነፃ ሊያወጣው፣ እኛን ከሞት ሊያድንን በገዛ ፈቃዱ ይህንን መከራ ተቀበለ። ጌታችን ነፍሱን ከሥጋው በራሱ ሥልጣን ሲለይ ምድር ተንቀጠቀጠች፣ ዓለቶች ተሰነጠቁ። ሰላማዊትም የደጉን ጌታ መሞት አይታ አንገቷን ደፍታ አለቀሰች። ቅዳሜ ዕለት አካባቢው ሁሉ በከባድ ዝምታ ተዋጠ። የጌታችን ቅዱስ ሥጋ በአዲስ መቃብር ውስጥ አርፏል። የመቃብሩን በር እጅግ በጣም ትልቅ በሆነ ድንጋይ ተዘግቷል። የአይሁድ ወታደሮች መቃብሩን ጦር ይዘው እየጠበቁ ነበር። ሰላማዊት ግን ከመቃብሩ ራቅ ብላ በአንድ ዛፍ ላይ ሆና ትጠብቅ ነበር። ዓይኖቿን ከመቃብሩ ላይ አልነቀለችም። ምንም እንኳን ሥጋው በመቃብር ውስጥ ቢሆንም ቤተ ክርስቲያናችን እንዳስተማረችን ጌታችን መድኃኒታችን ኢየሱስ ክርስቶስ በአምላክነቱ ሲኦልን በርብሮታል። በጨለማ ታስረው የነበሩትን ነፍሳት ሁሉ ወደ ብርሃን አውጥቷቸዋል።
ሞት አላሸነፈውም። ይልቁንም እርሱ ሞትን እያጠፋው ነበር። ይህን ታላቅ ምስጢር መላእክት በሰማይ እያደነቁ ያመሰግኑ ነበር። ምድር ግን በዝምታ የነገውን ብሩህ ማለዳ ትጠባበቃለች። አሁን እኩለ ሌሊት ነው። ልክ ከሌሊቱ 6 ሰዓት ሆነ። ዓለም ሁሉ በከባድ እንቅልፍ ውስጥ እንዳለ መቃብሩን በታላቅ ድንጋይ ተዘግቶ ወታደሮቹ እየጠበቁት ሳለ አንድ እጅግ ድንቅ ነገር ተፈጠረ። ልክ እናታችን ቅድስት ድንግል ማርያም ስትወልደው ማኅተመ ድንግልናዋ እንዳልተፈታ ሁሉ ጌታችን ኢየሱስ ክርስቶስም መቃብር ሳይከፍት የሮማውያን ማኅተምን ሳይፈታ በታላቅ ኃይልና ሥልጣን ከሙታን ተለይቶ ተነሳ። ሞትን ለዘላለም ድል አደረገው። ድንገት ታላቅ የምድር መናወጥ ሆነ። የእግዚአብሔር መልአክ ከሰማይ ወርዶ ያንን ትልቅ የመቃብር ድንጋይ አንከባለለው። ልጆች፣ መልአኩ ድንጋዩን ያንከባለለው ጌታችን እንዲወጣ አልነበረም። ምክንያቱም እርሱ ቀድሞውኑ ሌሊት ተነስቷልና። ድንጋዩ የተንከባለለው መቃብሩ ባዶ መሆኑን፣ ጌታችን ሞትን ማሸነፉን ለዓለም ለማሳየት ነበር። መቃብሩን ይጠብቁ የነበሩ ወታደሮችም በድንጋጤ ጦራቸውን ጥለው ሸሹ። ከመቃብሩም ውስጥ እጅግ አስደናቂ የሆነ የሕይወት ብርሃን ፈነጠቀ። ሰላማዊት ይህንን ስታይ የሐዘን ልቧ በደስታ ዘለለ። ክንፎቿን እያማታች ወደ መቃብሩ በረረች። እሁድ ዕለት ገና ጨለማ ሳለ ማለዳ ማርያም መግደላዊት እያለቀሰች ወደ መቃብሩ መጣች። ድንጋዩን ከመቃብሩ ተፈንቅሎ ስታየው ጌታችንን የወሰዱት መስሏት ነበር። ነገር ግን ወደ ውስጥ ስትመለከት ነጭ ልብስ የለበሱ 2 የብርሃን መላእክትን አየች። አንቺ ሴት ስለምን ታለቅሻለሽ? አሏት። ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ማርያም ይህንን ብላቸው ግራ ገብቷት ዞር ስትል አንድ ሰው ከጀርባ ቆሞ አየች። ያ የቆመው ሰው ያ የዓለም ብርሃን ሞትን ያሸነፈው ጌታችን ኢየሱስ ክርስቶስ ነበር። ፊቱ በታላቅ ክብርና ጌትነት ያበራል። በለስላሳና በሚፈውሰው ድምፁ አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ? አላት። እርሷም አላወቀችው። ጌታ ሆይ ወስደው ከሆነ ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ አለችው። ጌታችንም ማርያም አላት። ማርያምም ጌታዋ መሆኑን ስታውቅ ረቡኒ መምህር ሆይ ብላ በደስታ እግሩ ላይ ወደቀች። ትንሿ ርግብ ይህንን በደስታ ትመለከታለች። ሰላማዊት ከላይ በረር ብላ ከፍ ብላ በረራ መጥታ ከጌታችን አጠገብ አረፈች። ደጉ ወዳጇ ተመልሷል፣ ሞትን ድል አድርጓል። ማርያምም ይህንን ታላቅ የምሥራች ለሐዋርያት ስትነግር በደስታ እየሮጠች ሄደች። ሰላማዊትም አብራት ወደ ላይ ከፍ 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 እያለች በደስታ በረረች። ልጆቻችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን አሸንፎ ተነስቷል።
ለእኛም የዘላለም ሕይወትና የማይጠፋ ደስታን ሰጥቶናል። ከሐዘን በኋላ ደስታ፣ ከጨለማ በኋላ ብርሃን እንዳለ አሳይቶናል። ስለዚህ ሁላችንም በደስታ እንዲህ እያልን የምሥራቹን እንናገራለን፣ እንዘምራለን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዝኦ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ኮነ ፍስሐ ወሰላም ኮነ ፍስሐ ወሰላም። መልካም የትንሣኤ ባህል ይሁንላችሁ። እግዚአብሔር አምላክ ሁልጊዜ በብርሃኑ ይጠብቃችሁ።